አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተከበሩ አባታችን መጋቤ ስብሐት ቀሲስ ስብሐት ገብሩ፣ የደብራችን ዋና አስተዳዳሪ አባታችን ዘማሪ ዲያቆን ይርጋ፣ ዘማሪ ቀሲስ ይርጋ፣ ወንድማችን ዲያቆን ፈለቀ፣ ወንድሞች ዲያቆናት፣ በዚህ ቅዱስ ስፍራ የተሰበሰባችሁ እግዚአብሔር ቤተሰቦች እንደምን አደራችሁ? እንደምን አደራችሁ? እግዚአብሔር ስም በእውነት የተመሰገነ ይሁን። አሁን ሰዓቱ የወንጌል ነው። የዕለቱን ወንጌል የሚያስተምሩን አባታችን መጋቤ ስብሐት ናቸው። ቀጥታ ወደ እሳቸው እንሄዳለን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ዘላለም ሥላሴ። የተከበሩ አባታችን ቀሲስ ዘማሪ ይርጋ ጥላሁን፣ የተከበርኩ ወንድማችን ዲያቆን ፈለቀ፣ ዲያቆናት ሊቀ ዲያቆናት ናትናኤል፣ ዲያቆን ቅዱስ፣ ልጆቻችን ለዚህ ልዩ የበረከት ቀን የመዳን ቀን ድራስ የሆነውን ክርስቶስ ኢየሱስን ከባሕርይ አባቱ ከአብ ከባሕርይ ሕይወቱ ከመንፈስ ቅዱስ ጋር ለማምለክ በእናቱ ቃል ኪዳን በቅዱሳኑ አማላጅነት በመደገፍ ወደዚህ ቅዱስ ተራራ የተሰበሰባችሁ የመጣችሁ እግዚአብሔር ልጆች እንዴት አላችሁ? ምስጋና የባሕርይ ብቸኛ ገንዘቡ የሚሆን የአባቶቻችን የቅዱሳን አምላክ አምላካችን ቅዱስ እግዚአብሔር ቅዱስ ስሙ የተመሰገነ ይሁን። እንዘ እጽኡ ኆኅት መጻ እግዚእ ኢየሱስ ወቆመ ማእከሎሙ። ደጆች ተዘግተው ሳለ ጌታ ኢየሱስ መጣና በመካከላቸው ቆመ። የዮሐንስ ወንጌል ምዕራፍ 20 ቁጥር 19። ይህ በዚህ ትንሽ ደቂቃ በምትኖረን ጊዜ የሚኖረን የምንነጋገርበት የምንማርበት የወንጌል ርዕሳችን ነው። ክርስቶስ ተንሥአ እሙታን አሰሮ ለሰይጣን ሰላም ኮነ። በታላቅ ኃይልና ስልጣን ክርስቶስ ከሞት በመነሳቱ ሰይጣንን አሰረው፣ አዳምንም ነፃ አወጣው። ከዚህም የተነሳ ከዚህ በኋላ ሰላምና ደስታ ሆነ። ይህ የቤተ ክርስቲያን የ50ው ቀን መልእክቷ ነው። አባቶቻችን እንደነገሩን አሁን ደግ ደጉ ነገር እየተረሳ ክፉ ነገር እየወረሰው በምትኩ እየተተካ ተቸግረን ጆሮአችን መልካም መስማት ያጣ ጊዜው እንዲሆኑ ተበላሸ እንጂ የቀደሙ ዘመን ሰላምታ በበዓለ ሀምሳ ይነበር አሉ። ሀገራችን ኢትዮጵያ ነዋሪዎቿ ክርስቲያኖች ስለሆኑ በመንገድ ሲገናኙ ሰላምታቸው እንዴት ዋልክ፣ እንዴት አደርክ፣ አንተዬ ደህና አደርሽ፣ አንቺዬ፣ እህቴ፣ ወንድሜ እንዴት ናችሁ አልነበረም። ክርስቶስ ተንሥአ እሙታን ነበር። ክርስቶስ እኮ ከሙታን ተነሳ፣ ታላቅ ድል፣ የምስራች ብል ሌላ የሚያደማ የምስራች ትዝ አለኝ። ይገርማችኋል። ምንድን ነው ዜና ታውቃላችሁ አይደል? አታውቁም? ዜና አታውቁም? እውነቴን እኮ ነው። ስነግራችሁ ማወቅና ለማወቃችሁን ትነግሩኛላችሁ። እሺ፣ ዜና ምንድን ነው? አቤት፣ አዲስ ነገር። ዜና አዲስ ነገር። እሺ፣ ከዚህ በላይ በዚህ ብዙ አንሄድም፣ ሰዓት የለንም። ዜና ማለት አዲስ ነገር ነው፣ ግን አዲስ ነገር ሁሉ ዜና አይደለም። ዜና አታውቁም ያልኳችሁ ለምንድን ነው? እናንተ ታውቃላችሁ። ያው ከእናንተ ውስጥ ግን የወጡ ዜናን ስለማያውቁ ዜና ብለው የሚያቀርቡት ነገር ሁሌ ስለሚያስቀኝ ነው። ሰበር ዜና ይባላል። ከዚያስ በዚህ አካባቢ እንደዚህ ሰው ሞተ። ዜና ማለት ይውላችሁ ምን ማለት መሰላችሁ? የምስራች ማለት ነው። ሰው ሞተ የምስራች ይባላል። እንዲህ ሀገር መኪና ተገለበጠ፣ እንደዚህ ሀገር ይህን ሀገር ወረረ፣ ድል ሆነ፣ አሸነፈ ቢሉ ግን ሰው ገድሎ ነው። እና
ነገሩ ስለተቀላቀለ ነው እንዳነሳ ያስገደደኝ የሰላምታው ጉዳይ ነው። የባሰው ሰላምታ ደግሞ ያው ካሁን በፊት ተነጋግረንበታል። በሌሎችም መምህራን የሚሰጥ ነው። ጉድሞኒ መደናቆር። ደህና አደርክ ጥያቄ እኮ ነው። በእሱ እግዚአብሔር ይመስገን ነበር፣ ግን ደህና አደርክ ያው ወደኛም ሀገር ገብቷል። ይኸው ራሱ ወደ አማርኛ ተገልብጦ ሀይ የሚባለው ለከብቶች ነው። እንግሊዝኛው ላይ ያለው ሀይ የራሱ ቦታ ነበረው፣ ግን አማርኛው ጋር ሲገባ ቦቱን ያጣል። ምክንያቱም አማርኛ ሌላ ቋንቋ ነው፣ እንግሊዝኛ ሌላ ቋንቋ ነው። ከቋንቋው ጋር ሃይማኖታዊ ልሳን አለ። ያችሁ እንዴት አደርክ ጥያቄ ነው። መላሹ ሀይ አይደለም ነው፣ መላሹ ደግሞ ጉርመንግ አይደለም። እግዚአብሔር ይመስገንና ይሄ ነበር ሰላምታው። ክርስቶስ ተንሥአ እሙታን ደጉን ዘመን እግዚአብሔር ይመልስልን። አሜን። ደጉን ዘመን እግዚአብሔር ይመልስልን። እንግዲህ ርዕሳችን ምንድነው? ደጆች ተዘግተው ሳሉ ክርስቶስ በመካከላቸው ገባና ቆመ ወይም ተገኘ። ቆመ፣ በመካከላቸው አብሮ ሆነ፣ ፈራጅ ሆነ። እግዚአብሔር ቆመ ውስተ ማኅበረ አማልክት ፍትሑ ለነዳይ ወታደሉ። እግዚአብሔር በአማልክት በባለስልጣናት በገዢዎች መካከል ቆመና ፍትሑ እውነት ፍረዱ፣ ቅን ፍርድ ፍረዱ አለ። የሚፈርድ ሲጠፋ እግዚአብሔር በመካከል ይገኝና ይቆምና ይፈርዳል። ዓለም ዛሬ ይህንን እድል አጣ ነው። ከሀገር ቤት ከማማ ኢትዮጵያ አጠቃላይ ዓለም ሁሉ ከዚያ ጀምሮ ሁሉም ቦታ ላይ ፍርድ ተጓድሎ፣ ሕዝብ ተበድሎ፣ ድሃ ተበድሎ፣ ጊዜው ብርሃናማ የነበረው ጊዜ በሰዎች ድካም በእኛ ኃጢአት ወደ ጨለማ እየወሰድ ነው። እንዲህ ባለበት ሁኔታ ሆነን የትንሣኤን በዓል ስናከብር ደጆች ተዘግተው ሳሉ በሮች ተዘግተው ሳሉ ክርስቶስ በሐዋርያት መካከል ገብቶ በመካከላቸው ሆኖ ምን አላቸው? ሰላም ለእናንተ ይሁን አላቸው። እስቲ በሉ የእግዚአብሔር ልጆች ሰላም ለእናንተ ይሁን፣ ሰላም ለእናንተ ይሁን። ይህ ድምፅ የሚረብሽ ድምፅ ነው። ይሰማችኋል? ሰላም ለእናንተ ይሁን የሚለው ድምፅ የሚያውክ ድምፅ ነው። ይህንን ድምፅ ከመስማት የተነሳ ደግሞ አጋንንት ይንቀጠቀጣሉ፣ ይረብሻቸዋልና፣ ያውካቸዋልና። ይህ ድምፅ የሚገድል ድምፅ ነው፣ ገዳይ ነው። ስለሚሞቱ ሟቾች ይህንን ድምፅ ሰምተው በሕይወት መኖር አይችሉም። ይህ ድምፅ አፍራሽ ነው። ሞት ስለሚፈርስ የሞት መንገድ የሞት ድልድይ ስለሚፈርስ ሞት አይኖርም። ይህንን ድምፅ መቋቋም አይችልም። ይህ ድምፅ በግልባጩ ደግሞ ሕይወት ነው። ለእኛ ለምናምን ሕያዋን ያደርገናል። ሰላም ለእናንተ ይሁን የሚለው ይህ የክርስቶስ ድምፅ የሰላም ድምፅ ነውና ለእኛ ሰላምን ያትረፈርፍልናል። ማማ ኢትዮጵያ ሰላም ባትሆንም ሕዝቦቿ ግን በልባቸው በሰፈነው በነገሰው በፈሰሰው በሚኖረው በሕያው እግዚአብሔር ሰላም የተነሳ ሰላም ይኖራሉ። ሰላም ሳይኖር ሰላም ይሆናሉ። ወጥቶ መግባት በሌለበት ግን ሰላም ሆነ፣ እግዚአብሔር ይመስገን ይላሉ። ምንም እንኳን የጦርነት ድምፅ በውስጧ በከተማዋ በመዲናዋ በቀበሌው በመንደሩ በዚህ ባለው በካውንቲው በሙሉ ባይሰማባትም አሜሪካ ግን ብዙ እውቀት አለባት። የሰይጣን ድምፅ ይሰማል። የዓለም ጣጣው፣ ሩጫው፣ ሁከቱ ብዙ ነው። ትርምሱ፣ ሽብሩ ብዙ ነው። በዚህ ሁኔታ ሆነን ተጨንቀን አሁን ስትመጡላችሁ እኮ ብዙ ሸክም እያለባችሁ ስን አራግፋችሁ ጥላችሁ እኮ አንዳንዶቻችን ደግሞ ከነ ሸክማችን እኮ ጎብጠን ብዙ የሚያጎጡ ጉዳይ አለብን እኮ በእውነቱ የሚያስብል ብዙ ጉዳይ አለ። ተሸክመን እሱ የግድ እየተንገዳገድ እንቅልፍ እንዲህ እያደረገን መኪናው ነርት እዚህ ይመጣል። ለምን? እዚህ የሰላም ድምፅ አለ። እዚህ የድንግል ማርያም ድምፅ አለ። ወደ ጆሮዋ ቅዱስ ገብርኤል ያስገባው ደስ ይበልሽ የሚለው ያ ድምፅ እዚህ ነው የሚሰማው፣ ዓለም ላይ ይሰማል። ክርስቶስ ተነሳ የሚለው የመላእክቱ ድምፅ እዚህ ነው ያለው፣ ሌላ ቦታ የለም። ስለዚህ ክርስቶስ በተዘጉ ደጆች መካከል ገብቶ በመካከላቸው ቆመ ማለት ለጊዜው ከቃሉ ጋር ናችሁ። ለጊዜው ሐዋርያት አይሁድን ፈርተው ተጨንቀው ተጠበው እግዚአብሔርን የሚያመልኩበት በእግዚአብሔር ምድር ላይ እግዚአብሔር የሚመለክበት ቦታና ስፍራ ጊዜ ጠፍቶ
አንድ ቤት ውስጥ በር ዘግተው እየጸለዩ ነበር። በሌላ መልክ ወደ ምስጢሩ ስንገባ ደግሞ ተጨንቀው ዓለም ሁልጊዜ ታስጨንቃለች። ከአይሁድ ስደት ለመደበቅ ቤት ዘጉ። ክርስቶስ ደግሞ በመካከላቸው በር ክፈቱልኝ ሳይል በእህቱ ድንግልና ተጸንሶ የተወለደ አምላክ ስለሆነ እንዲሁ በእህቱ መቃብር ተቀብሮ ሳለ ደግሞ መቃብር ክፈቱልኝ መግነዝ ፍቱልኝ ሳይል የተነሳ አምላክ ስለሆነ ሐዋርያት ባሉበት በሮች ሁሉ ተዘግተው ሳሉ እሱ ግን በመካከላቸው ቆመና ሰላም ለእናንተ ይሁን አለ። የተወደዳችሁ ምእመናን የእግዚአብሔር ልጆች ዓለም እስኪያልፍ ድረስ የእግዚአብሔር ልጆች ምእመናን በሙሉ ሐዋርያትን ናቸው። ክርስቶስ አይለወጥም። የዚያን ጊዜ ሐዋርያት እናንተ ናችሁ፣ የዛሬዎቹ ምእመናን። የዚያን ጊዜ ሐዋርያት እነ ጴጥሮስ፣ እነ ጳውሎስ፣ እነ ዮሐንስ፣ እነ ዲዲሞስ፣ ቶማስ፣ እነ እንድርያስ፣ እነ ናትናኤል እነዚህ ሁሉ እናንተና እኛ ነን። ዛሬ ዓለም ክርስቶስን እንዳናመልክ በብዙ መልኩ አስጨንቃን በራችንን እንድንዘጋ እንድንቆልፍና አንድ ቦታ ሆነን እንዲሁ ወደ ላይ ብቻ እንድናይ ታደርገናለች። ፍረድ እግዚአብሔር ሆይ፣ ዝም አትበል እግዚአብሔር ሆይ፣ የድሃ እንባ አብስ እግዚአብሔር ሆይ። እኔስ ምስኪኑ እኛስ ምእመናን አንተን ልባችን ርፍ ብሎ የምናመልከው መቼ ነው? መቼ ነው ጊዜ የምትሰጠኝ? መቼ ነው ኢትዮጵያ ሰላም የምትሆነው? መቼ ነው በዓለም ያለው ክፉ ጣጣ ሁሉ ተወግዶ በሰላም አንተን ብቻ የምናመልክበት ጊዜ የሚመጣው እንላለን። ክርስቶስ ደግሞ ምን ይላል? ይሄ አይሆንም ይለናል። ምን ማለት ነው? አይሁድ ሐዋርያትን ከማሳደድ አይተውም፣ ያሳድዷቸዋል። ሐዋርያት ግን እየተሰደዱ በር ዘግተው ክርስቶስ በጭንቀታቸው ሰዓት መካከላቸው ላይ ሆናል። ይኸውላችሁ ዓለም እንደዚህ ናት። የምንሰማው የምናየው ነገር ሁሉ የሚያስጨንቅ የሚያውቅ ነው። ውደዱት፣ እሱ ሽብሩ ውደዱት፣ ክፉን ውደዱት። ለምን? እንደዛ በሆነበት ሰዓት ነው ክርስቶስ መካከላችን የሚገኘው። ክርስቶስ ከኛ ጋር ቆሞ ሰላም ለእናንተ ይሁን የሚለን ሰላም በሌለበት ቦታና ጊዜ ስፍራ ላይ ነው። ሰላም ካለማ ሰላም አይለንም እኮ። ቤተክርስቲያን አሁን ብዙዎቻችን እኮ የምንመጣው አንዳንድ ጊዜ ጥያቄም ስላለብን ነው አይደል? ችግሮች ስላሉ ማለት ሁሉም የሚሟላለት ሰው ይመጣል። የታሉ እነዚህ ባለፎቆቹ ባለህንፃዎቹ? እዚህ ውጭ ዓለም ስለሆነ የውጭ ዜጎች ስለሆኑ እኮ አይደለም። ኢትዮጵያ ቢሆን ክርስቲያኑ ኦርቶዶክስ ትንሽ በሀብት እግዚአብሔር ሲጎበኙ የለም ይረሳዋል። በቃ እግዚአብሔር ወይ ቴንኪዩ ጋር ነው። እግዚአብሔር ያመሰግናለሁ የለመንኩህን አድርገልኛልና በቃ አንተ ጋር ምን ላድርግ እመጣለሁ። ምክንያቱም ጠየቁ ሰጠኝ፣ የመጣሁት ልጠይቅ ነበር አይነት ነገር ነው። እና በችግር ውስጥ መሆንን ህይወት ክርስቲያን ሊወደው ይገባል። ደጆች ተዘግተው ሳሉ ጌታ ወደ ሐዋርያት መጣና ሰላም ለእናንተ ይሁን አላቸው። ይህ የትምህርታችን ርዕስ ነው። ዓለም ብዙ ደጅ ትዘጋለች። ሰይጣን ብዙ ደጅ ይዘጋል። እግዚአብሔር ደግሞ ሰይጣን የዘጋውን ይከፍታል። እግዚአብሔር ኢየሱስ ክርስቶስ የዳዊት ልጅ የሚዘጋ የሚከፍትም የሌለ የሚከፍት የሚዘጋም ከሌለ። ይኸውላችሁ ሰዎች ይዘጉባቸዋል፣ እግዚአብሔር ግን ይከፍትላቸዋል። ሰይጣን ይዘጋባቸዋል፣ እግዚአብሔር ግን ይከፍትላቸዋል። እንዲህ ነው በቃ። ስለዚህ እንዲህ ባለ ሁኔታ ሆነ ሐዋርያት በመካከላቸው ተገኝቶ ሰላም ለእናንተ ይሁን ብቻ ሳይሆን ያላቸው ከዚያ በኋላ ባረካቸው። በሰማይና በምድር ጽኑ የሆነውን የክህነት ስልጣን ሰጣቸው። የዛሬ ቅዳሴያችን ልዩ ቅዳሴ ነበረ። በእውነቱ ዛሬ እንግዳ የሆናችሁ ሰዎች አዲስ መልእክት፣ ለነባርም አዲስ መልእክት። ነባር ለሆናችሁ እስካሁን ዘማሪ ዲያቆን ይርጋ ጥላሁን የምንለው ወንድማችን የነበረው አሁን ደግሞ ተለወጠና ቀሲስ ዘማሪ ይርጋ ጥላሁን ከወንድማችን ወደ አባታችን ከዛሬ ትናንት ዘማሪ ይርጋ ዘማሪ ዲያቆን ይርጋ ናዚህ ጋር በዚሁታ በዚህ ግባ ቀረ። ከዛሬ በኋላ ምንድን ነው አባታችን ይፍቱ። እኔ ጓደኛዬ ነው፣ ትናንት ጓደኛዬ ነው፣ ዛሬ ግን ጓደኛዬ ናቸው፣ አባቴ ናቸው። ትናንት ጓደኛዬ ነበረ፣ ዛሬ ግን አባቴ ናቸው። እኔ እንደ ትናንቱ እና እንዲህ አለልም ይፍቱ ነው የምለው እና ይሄ የእግዚአብሔር ቸርነት ነው። እኔ እጅግ በጣም ነው ደስ ያለኝ። በትናንትናው ቀን ብፁዕ አባታችን አቡነ ፋኑኤል ለወንድማችን ለዲያቆን ይርጋ ጥላሁን የቅስና ክህነትን ሰጥተው ዛሬ ደግሞ አባታችን ቀሲስ ይርጋ ጥላሁን ሆነውልን ይሄው ቀድሰው አቁርበውናል። የኔ ደስታ እጥፍ ድርብ ነው። አንደኛ አብራንደ ወንድሜ ናቸው። ሁለተኛ ደግሞ የመጀመሪያውን ቅዳሴ በሳቸው እጅ ስለቆረብኩ እኔ በጣም ነው ደስ ያለኝ። ዛሬ ቆረባችሁ ምዕመናን በዚህ አጋጣሚ እድለኞች ናቸው። እውነቱን ለመናገር
እግዚአብሔር የተመሰገነ ይሁን። ድገሙት 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 ሰልፉት ድገሙት። አረፍ በሉ። ቀሲስ ይርጋ ጥላሁን ከኢትዮጵያ እስከ ዱባይ ከዱባይ እስከ አሜሪካ ያላቸው የወንጌል የዝማሬ የክህነት አገልግሎት ትልቅ ነው። ከዚህ የተነሳ እኔ ዛሬ ከደስታዬ የተነሳ እንደ ደብር አገልጋይ ካህንነቴ ያው ቀጣዩን ነገር እኔ ማለት ስለሌለብኝ አይባልም፣ ነውር ስለሆነ አልለው። ከዛሬ ጀምሮ ስሞ እገሌ ተብሏል ብዬ ለምሳሌ እኔ ስም እንዳለኝ ለእሳቸውም ልሰጥ ይገባ ነበር። ይሰጣልን፣ ስልጣን አለው የደብሩ ካህን ለሌሎቹ ለቀሳውስትም ለዲያቆናትም ለሌሎቹ ስልጣን ይመስል ለምሳሌ ሊቀ ዲያቆን ያልኩት ስልጣኑ ስላለኝ ነው። ነገር ግን ክብራቸው ይበልጥ ከፍ እንዲል እኔ ከምሰጣቸው ደግሞ ሊቀ ጳጳሱ ሲሰጣቸው ደግሞ ከፍ ይላል እና እናቆየውና የሆነ ቀን ሊቀ ጳጳሱ ይሰጣቸዋል ማለት ነው። እግዚአብሔር በቸርነቱ ይህንን ጸጋና ኃይል ስለሰጠን ክብርና ምስጋና ለቅዱስ ስሙ ይሁን። ደጆች ተዘግተው ሳሉ ጌታ ኢየሱስ በመካከላቸው ተገኝቶ ሰላም ለእናንተ ይሁን አላቸው። እኛንም የተዘጋ ልባችንን በውስጡ ብዙ ንጉሩ ያለበትን ክርስቶስ ኢየሱስ አይዟችሁ ልጆች የሚለን ቅዱስ ፈቃድ ይሆንልን። በስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን። አሜን። የሕይወትን ቃል ቸሩ እግዚአብሔር ያሰማል። በዚህ አጋጣሚ ይሄ ቃለ ሕይወት ያሰማልን የሚለው እኔ ደጋግሜ አንድ ሁለቴም ስለነገርኳችሁ ደግሞ መናገር እንደው ለእኔ ያስፈልግኛል እና ግን መምህራን ይጋበዛሉ መጥተው ያስተምራሉ እና መካነ ስብሐት ያሉ ምዕመናን ብለው እኛንም እንዳይወቅሱ ደብራችንን እናንተን ሁላችን እንዳይወቅሱ መምህሩ አስተምሮ ሲጨርስ ይውላችሁ ደመወዙ ዋጋ አለው። ያሁን አስተማሩ ሲጨርስ ዋጋ አለው። ያ ዋጋ ምንድን ነው? ከክርስቶስ የምቀበለው የዘላለም ሕይወት ነው። እሱ ዋጋ ደግሞ እናንተ እኮ ቃለ ሕይወት ያሰማልን ማለት እኮ እሱ ነው። ሌላ ነው እና ልመዱት። ሲበሉት ሲደገሙት በሶስተኛ ጊዜ ይሄ ማለት ዝማሬ ሲዘመር መዘመር፣ ዲያቆኑ ተንሱ ሲል እግዚኦ ተሳለነ ማለት፣ ካህኑ ሰላም ሲል ምስለ መንፈስ ቅዱስ ማለት ነው። እንዲህ ማለት ነው። እንዲህ ካላልን ግን እዚህ ውስጥ አይደለም። የሀሳባችን ሌላ ቦታ ነው እና መተባበር ይጠይቃል እና ይሄ ግዴታ ስለሆነ ነው። ለገሌ የለም ቤተክርስቲያን ስርዓቷ ስለሆነ ነው። አስተምሮ ሲጨርስ ማጨብጨብ ይሄ አልተለመደም፣ ስርዓት አይደለም። እንደዚሁም ብለን ነው የምናጨብጨበው እልል የምንለው። አስተምሮ ሲጨርስ ቃለ ሕይወት ያሰማል ትክክለኛ እሱ እንጂ ማጨብጨብ ምን ማለት አሁን ሲወጣ ዝማሬ ሲዘመር ይቻላል። እንደዚህ ነው። ቅድም አሁን ለቀሲስ ገጥላውን ክህነት አገኙ አባታችን ሆኖ ወንድማችን ነበር ስንል እልል አላችሁ። ይሄ ይገባ ነው። ይሄ ደስታ ነው። ወንጌል አስተምሮ ሲጨርስ ግን ቃለ ሕይወት ያሰማልን። ይሄ ሌላ ትምህርት ነው። ቸሩ እግዚአብሔር በጀነቱ ጊዜ ስለሰጠን ቅዱስ ስሙ የተመሰገነ ይሁን።